የቲክቶክ አዋርድ ሾው እንዳትረሱ። ሆን ተብሎ ነው። ግሩም እየተደረገ ነው። ቴስት እየተደረጉ ነው። 5 ቀን 3 ቀን ያሰሯቸው አይደል? ፐርፐስሊ ነው። አም ቴሊንግ ዩ ህዝቡን ቴስት እያደረጉት ነው። ኦልሞስት ለ3 ዓመት ነው የተደረገው። አንዳንድ ሰዎች አለባበሳቸው ምናምን ኢትዮጵያ ውስጥ ነው። በጣም አሳያቸዋለሁ፣ ራሳችሁን ትላላችሁ። ግን አዳምጧት፣ አዱሺን አዳምጧት። አዱሺ ብያታለሁ። አዱሺ ዱሽ ማለት ሴቶች የሚታጠቡበት እንትን አለ አይደለ? እንትናቸውን ዱሽ ታውቃላችሁ? ዱሽ ባግ ታውቃላችሁ? አዱሽ ብያታለሁ። እቻ አዱሽ ናት። ፒንክ በፒንክ ለብሳ ፒንክ ልሽስ ስታወራ ስሟት። ገባችሁ እንጂ እኮ እኔ የኢትዮጵያ አንደኛው አም ላይክ ሱፐርስታር አም ዘ ቢግስት ሌጀንድ ኢትዮጵያ ውስጥ ማለት እኮ ነው። አልገባችሁም ግን እናንተ you're not catching up to my reality to my manifestation you're not catching up to it but hey I'm the best thing that ever happened to this hello hi አታውቁም? this is how the ስለማታውቁ ነው እናንተ አሜሪካ ካናዳ የሚኖሩት that's how they talk እንዲህ ምናምን hi oh my god hey I'm pretty yeah go girl አሉ እንትን እየተቀቡ የሚመጡ አሉ። ቲክቶክ ላይ ስማቸውን መጥራት አንፈልግም። እዚህ ጋር እየተቀቡ እየመጡ ምናምን አሉ። you guys don't know that. This is peacockology. This is syndromeology. Syndrome, peacock, Adusha. I'm not kidding you. Hey, are you kidding me? That's why he cries a lot. ታለቅሳለች ብዙ ጊዜ ካያችሁ ስሜታዊ ነው። ባዶ ወንዶች ማለት ነው አንዴ እንትናቸውን ሲደፈሩ እንትን ባላንስ ማድረግ አይችሉም። ኢሞሽናቸውን ባላንስ ማድረግ አይችሉም። ታውቃላችሁ ወንድ ልጅ እውነቴን ነው ከሌላ ወንድ ጋር ግንኙነት ካደረገ ኤስትሮጂን ክሪኤት ማድረግ ይጀምራል። ፒኤምኤስ ማየት ይጀምራሉ። እንደነ ጆሲ እንደነ ምናምን they're okay like አልገባችሁም? አሜሪካ እንደዛ ነው የተጀመረው። አውሮፓ እንደዛ ነው የተጀመረው። ካናዳ እንደዛ ነው የተጀመረው። አሁን ኢትዮጵያ በጣም እንትን እየተደረገ ነው። እዩ you see ና ወይኔ ጉዴ this country I'm the best thing that ever happened to this country mark my word I'm the fucking legend. Do you know who the fuck I am? I'm a superstar. Like ራሱን አያውቅም። አያችሁ do you know እኔ ስድቡን መናገር አልፈልግም። በእንግሊዘኛ መሳደብ በጣም ይደብራል። do you know who the f I am ይላለኝ። he doesn't know. he's asking us እኮ he doesn't know. እኔ እውነቴን ነው። let's see really why is he this emotional? why is he wearing ለምን ፒንክ እንትን የለበሰችው? ፋሽን ነው ወረ በእናታችሁ። ከዛ ተመልከቱ። ከዛ ደግሞ ይሄን ነው የምናየው። ከዛ ይሄን ያሳቀኝ እኔ ቤተሰቦች ኢትዮጵያ የራሷን ልጆች ተጠቅማ ሰላም ያገሬ ልጆች እንደምን አላችሁ? አዶናይ ነኝ። ሰላም ያገሬ ልጆች ቤተሰቦች ሰላም ያገሬ ልጆች እንደምን አላችሁ? ፒፒ ራቹ ይሄ ግልፍጤ ደግሞ ይሄም ራሱ ታውቃላችሁ። something's wrong guys, something is happening. ቤተሰቦች ኢትዮጵያ የራሷን ልጆች ተጠቅማ በታሪኳ ትልቁን ደረቅ ወደቧን ሰርታለች። በፊት የደረቅ ወደብ 1000 ኮንቴነሮችን ብቻ ነበር የሚይዘው። ሰላም ያገሬ ልጆች እንደምን አላችሁ? አዶናይ ነኝ። ዛሬ እንግዲህ የተገኘሁት የእንዶዴ ደረቅ ወደብና የባቡር መስመር ማስፋፊያ ፕሮጀክት ነው። እንግዲህ ይህ ፕሮጀክት የተገነባው በኢትዮጵያን መሐንዲሶች ነው። ከኢትዮ ጅቡቲ ሬልዌይ ማለት ነው። ስፋቱ ደግሞ ወደ 36000 ካሬ ሜትር ይገኛል ማለት ነው። ይህ ፕሮጀክት ከመስፋፋቱ በፊት እንግዲህ 1000 ኮንቴነሮች ብቻ ይችል ነበረ። አሁን ደግሞ 4300 ኮንቴነሮችን መያዝ ራቹ ጅቡቲ ደምቴ ወረናጀ ጅቡቲ ሚቲም አሱማ ፊንፊኔ ራቹ አሱኔ ፊንፊኔ ይሄ ራሱ ሰውዬ ግልፍጥ ናምቴልኙ ምን ሶስቱንም አንድ ቦታ በአንድ እንትን ወስደው ነው እንዲያሰሯቸው። ጋይስ what's going on? አያችሁ አሁን
የብልጽግና ካድሬ እንደሆኑ ነግሬያችሁ ነበር። አሁን ዊ ኖ እናቅ ነበር። እኔ አቅ ነበር። how many of you guys knew that? አያችሁ አለማምደው አሁን ኦፕንሊ that's it። በአንድ በኩል ጦርነት አለ ተብሎ እዛ ጋር ጦርነት የተደረገ ነው። ጦርነት ወር ከዚህ ደግሞ አይ ህዝብ ድራማውንም ያመጡት እነዚህ ናቸው። ጂጂ ድራማውንም ያመጡት እነዚህ ናቸው አይደለ? አድቨርታይዙን የሚሰሩት እነዚህ ናቸው። መንግስት ሲፈልግ ተጣሉ ይላቸዋል። በቃ አሁን በዚህ ሳምንት ጃኒ ወደ አዶናይ ሂጂ፣ አዶናይ ጋር ውጪ። ኦኬ ቢግ ዳዲ ትላለች። ቢግ ዳዲ ነው የሚሉት አሉ አብይ አህመድን። ከዛ ጃኒ ከጆን ዳንኤል ጋር ትሆናለች። ከዛ በኋላ ጃኒ እና ጆን ዳንኤል ይጣሉ ይባላሉ። የሆነ ነገር አድርግ ይባላል። በቃ ሲፈልግ ያጋባቸዋል፣ ሲፈልግ ያፋታቸዋል፣ ሲፈልግ ደግሞ አንድ ላይ ወስዶ ደግሞ እንደዚህ ያሰራቸዋል። ብሪሊየንት እኮ ነው። ብሪሊየንት። እኔ ተቃዋሚ አይደለሁም። እኔ አልቃወም አልደግፍም። ጀስት ኦብዘርቬሽን ነው። አም ሶሪ አትሊስት ከምቃወም ከምደግፍ ኦብዘርቬሽን ብናገር ምን ትላላችሁ? ጀስት ኦብዘርቬሽን በመናገር የኔ ጥያቄ ጂጂዬ፣ እውነት ሀቅ ለመናገር እነዚህ ናቸው አሁን እንትን መሆን ያለባቸው። ትናንትና አስለቀስኩት እኮ አስለቀስኳት እኮ እቺን እየቀለድኩ አይደለም። ሰው አስደሳች ሰው ለሰው ብሎ ራሱን ይከዳል። ለሰው ብሎ እድሉ ያመልጥበታል። ለሰው ብሎ የሚያውቀውን በረከት ያርቃል። ሰው ለማስደሰት እኮ ነው። እነዚህ ሰዎች ደግሞ እድሜ ልካችን ተመሳሳይ ሆነን እንድንኖር የሚፈልጉ ሰዎች ናቸው። እኛን ከመጥላት ሳይሆን እንዳንቀየርባቸው ስለሚፈሩ። ለምን እነሱም አልተቀየሩማ? እኔ ካልተቀየርኩ ጓደኛዬ እንዲቀየር አልፈልግም። አብረን ሆነን ቡና እየጠጣን ተመሳሳይ ወሬ ተመሳሳይ ኑሮ እንድንኖር እፈልጋለሁ። እኔ መቀየር ፈርቼ ጓደኛው ሲነሳ ደስታ አይሰማኝም። እንደዛ ብሎ የሚያስቡ በጣም ብዙ ሰዎች አሉ ካጠገባችሁ። እነዚህ ሰዎች ለማስከፋት እንዴት ብላችሁ ትንቀሳቀሳላችሁ? አብዛኛው ኢትዮጵያ ውስጥ ያለ ህዝብ እኮ እርስ በራሱ በቃ እንትን እየተደራረገ እኮ ነው። እሱ ከተለወጠ ጥሎኝ ይሄዳል። ስለዚህ ማስቀረት አለብኝ። አኩርፌም ቢሆን ስቄበትም አምቼውም ቢሆን ስንት ሰው እንደሚተርባችሁ አስተውላችሁታል? ትክክል እንዳልሆናችሁ የሚነግራችሁን እየቀለድኩ አይደለም። ሰው ወደ አፕስቶር ይህ ሰውዬ ስሙ this guy በቃ የሚገርም እኮ ነው። የሚገርም ላይክ እኔ ጥያቄ እኮ ሶኬ እኔ አሁን ኢትዮጵያውያኖች በደንብ አዳምጡኝ። አይ ዋንት ዩ ቱ አዶናይ አርጉ የሚላችሁን አርጉና ስክሰስፉል የሆናችሁ ሰዎች ነው አይ ዋንት ቱ ታክ ቱ ዩ በሰን አዶናይ ኢትዮጵያ ገብቶ አይደል እንዴ የሚመክራችሁ ምክር ምንድን ነው? ወድድ ሂድ እሱ ምን አደረገ? አዲስዋን ነው። እኔ እኮ አምና የተቃወምኩኝ አይደለሁም እንዴ ምንድን ወደም ገብቶ ምን አደረገ? እርዳታ ውስጥ እኮ ነው የገባው። የማስተር አብነት ስላመመው አዶናይ የተቀየረ በማስተር አብነት አይደል እንዴ? ሚቂ ፊት አውራሪ ሲያደርግ የነበረውን በድሆችና በታመሙት ሰዎች እርዳታ አደርጋለሁ እያለ ግን ዊ ኖ ከኋላ መንግስት ፈንድ እያደረገው እንደነበር ቢኮዝ ናው ዊ ኖ አም ሴይንግ አም ናት ሄቲንግ። ይሄ ትውልድ ማለት ነው። ይሄ ትውልድ አዶናይ የሚያስተላልፈው መልእክት ትውልዱ ሊሰራው ይችላል ወይ? ዳስ ማይ ኳስችን ጋይስ። አሁን እኮ የሆነ ሰው ገብቶ የሆነ ነገር ሲሸጥ የሆነ ሀሳብ ሲሸጥ ሀሳቡ በሚሊዮን የሚቆጠሩ ሚሊዮኖች ሚሊዮን ማግኘት ይችላሉ ብሎ መጣ አይደለ? ምንድን ነው ያደረገው አዶናይ ገብቶ ኢትዮጵያ ውስጥ ለኢትዮጵያን ህዝብ ለኮሚኒቲው ምን አደረገ? what is his
ምንድን ነው እየሸጠ ያለው? ካን አርቲስት ሂዝ ጀስት ካን አርቲስት ሂዝ ካኒንግ ደ ፒፕል። ከኋላ ኩባንያዎች እየተጠቀሙ ፓስታ ይሸጥላቸዋል፣ ሄድፎን ይሸጥላቸዋል። አምሴኝ አሁን እኔ ጥያቄ አዶናይ this is how he makes money። አያችሁ ቡልሽት እያወራ የእሱን ቡልሽት የምትሰሙ ጆን ዳንኤልም አዶናይም ራቺም የቲክቶክ ዘመናዊ ለማኞች ናቸው። በዘመን ብዙ ብር ሰርተዋል። ጆን ዳንኤል ሜዳ ላረ መኒ። ይሄ ጆን ዳንኤልን መቃወም አይደለም። አም ጀስት ቴሊንግ ዩ እኔ ሰዎችን ያለ አግባብ ሰው እንትን ሲደረግ ድምፅ ሆናለሁ። በፋክትስ ፋክት ጆን ዳንኤል ቢግ ላቭ ቢግ ሪስፔክት ልመናን ቁጭ ብሎ ኩላሊቱ እስከሚያመው ድረስ በልመና ነው ብር መኪና የገዛው ቤት የገዛው ምን ያደረገው በልመና ብር ነው። ይህ ዲጂታል ቤጊንግ ሞደርን ዴይ ቤጊንግ ነው። ሞደርናይዝ አደረጉት ልመናን ሞደርናይዝ። ኮሌጅ እያቆሙ ሰዎች ቲክቶክ ላይ ተቀምጠው ሰውነታቸውን እየሸጡ እውነቴን ነው የምላችሁ ይሰዳደባሉ። በቃ እንደ ትውልድ እኮ የተዋረደ ትውልድ እኮ ነው። እውነት ለመናገር የተዋረደ ትውልድ እኮ ነው። የተዋረደ ትውልድ እኮ ነው አይደል እንዴ? ትውልዱ በሚገርም ሁኔታ ነው የምላችሁ። ኦኬ መብታቸው ነው፣ ምንም ችግር የለም። አጅስ ግን እንዴት ነው መንግስት እነዚህ ሰዎችን አዝፍ they are some kind of contributor to society አድርጎ ሚሊየንስ እየከፈለ ፕሮፓጋንዳ ያሰራል። I guess it doesn't matter ትውልዱ በምን እየተቀረጸ እንደሆን። አሁን የልመና አፕሊኬሽን ሌላ ከቲክቶክ የተሻለ ልመና የሚበረታታበትና አያችሁ የልመናውን ገንዘብ የሚቆጣጠሩበት አፕሊኬሽን ከፍተን መጣን። ስንድሮ የሚል አሏር። ይህም መጠየቄ ሮንግ ነኝ። ታፕታፕ አታረጉም፣ ኮፒ ሊንክ አታረጉም። ህዝቡኔ በቃ አሮን ነው በቃ እኔ እንደምታውቁት I just can't stop. I can't stop. This is so easy. This is so in your face. Again, what I'm saying is እዛ ኢትዮጵያ ያላችሁ ሰዎች የአዶናይ በጎች፣ የጆን ዳንኤል በጎች፣ የራቺ በጎች ናችሁ። በግ ቢኮዝ እነ ራቺ ምንድን ነው የሚያደርጉት? እነ ጆን ዳንኤል ምን ነው የሚያደርጉት? አሁን ለራሳቸው ኦፍኮርስ ለራሳቸው are you saying that ትምህርት ቤታችሁን አቁማችሁ በቲክቶክ ላይ ቁጭ በሉና ለምኑ እያላችሁ እኮ ነው? that's okay እንደ ሀገር that's what we going ለትውልዱ የምናስተላልፈው የብልጽግና መንግስት ህዝቡን የሚያበለጽገው በልመና ነው። that's what you're telling me? ህዝቡን ማበልጸግ የፈለገው የብልጽግና መንግስት በልመና ነው። because አሁን ሶሳይቲው ተቀባይ እንዲቀበል እያደረገ ያለው ለማኞችን ነው። የከበረ ወንበር እየተሰጣቸው መንግስት በሚሊዮን እየከፈለ ፕሮፓጋንዳውን የሚያሰራቸው you think this is ይሄን ይጠቅማል ብላችሁ ታስባላችሁ? this is gonna benefit Ethiopia in the long run? ኢትዮጵያን ይጠቅማል? what happens guys when everybody wants to be a TikToker? አሁን እኮ happen እያደረገ ያለው ይሄ ነው አይደል? everybody thinks በቲክቶክ መጥቶ by the way እኮ በቲክቶክ መጥተው የሆነ እውቀታቸውን ታለንታቸውን አሳይተው ገንዘብ ቢያገኙ እኮ መልካም ነው። that's not what is happening. ገንዘብ እየሰሩ ያሉ እነማን ናቸው ነው? ዳያስፖራዎች ውጭ ያላችሁት እየጠቀማችሁ አይደለም። እንዲያውም ጊፍት መስጠት ብታቆሙ መልካም ነው። እየረዳችሁ አይደለም፣ ሀገሩን እያበላሻችሁት ነው። ትውልድን እያጠፋችሁት ነው። ትውልድ እየጠፋ ነው። ትውልዱ ሰርቶ እንዳይበላ አያችሁ። ሁሉ ነገር በቀላሉ የሚያገኝ እኔ እንደሚመስለኝ መንግስት ለትውልዱ ለወጣቱ ስራ መፍጠር ስላቃተው ስራ መፍጠር አቅቶታል። ስራ መፍጠር ስላቃተው ምን እያደረገ ነው? በቃ ለምኑ እያለ ነው። ኢትዮጵያ ትውልዱ ለምን
ለምን ያልተማረ ሞራል የሌለው ትውልድ ካለ እንደፈለገው መቆጣጠር ይችላል። ሞራል ቢስ ትውልድ ካለ ፈራ እግዚአብሔር የሌለው ትውልድ ካለ ገንዘብ ወዳጅ አዶናይ ምን ብሎኛል? እኔ አንተ ችግር ቦርጭ ነው አለኝ አዶናይ። እኔን ሲሰድበኝ ማለት ነው። አሜን ሲሰድበኝ ሳይሆን ለእኔ ምክር ሰጥቶኛል አዶናይ። እኔ አሁን ሳጋልጠው የእሱን ችግር ስነግረው የኔን ችግር ነግሮኛል። አዶናይ ምን አለ? እዮዳብ የአንተ ችግር ኢትዮጵያ አይደለም፣ የአንተ ችግር ፖለቲካ አይደለም፣ የአንተ ችግር ሆድ ውስጥ ነው ያለ አለኝ። የአንተ ችግር ሆድ ውስጥ ነው ያለ አለኝ። የአንተ ችግር ቦርጭ ነው አለኝ። እሱን እኔ ተቀብያለሁ። እግዚአብሔር ይመስገን። ታንኪዩ አዶናይዬ። የአንተ ችግር ደግሞ ብዙ ነው አዶናይ። የአንተ ችግር አንደኛ ግብረ ሰዶም ነህ፣ ሁለተኛ ገንዘብ ወዳጅ ነህ፣ ሶስተኛ ራስ ወዳጅ ነህ፣ አራተኛ ደደብ መሀይም ነህ። አምቴልኝ አዶናይ በራ የኔ ችግር ተቀብያለሁ። ዩር ራይት። የኔ ችግር ተቀብያለሁ አዶናይ። አይ አክሰፕት። ቦርጬን ለማጥፋት ምክርን ተቀብያለሁ። አሁን ዳይት ጀምራለሁ፣ ኤክሰርሳይዝ ጀምራለሁ፣ አጠፋዋለሁ። አላየሁትም ነበር አዶናይ፣ አስወር አላየሁትም ነበር። እንደዚህ ስል ለካ ቦርጬ እዚህ ጋር አለ። ትክክል። አሁን እኔ አንተ ምክር ሰማለሁ፣ አንተ ደግሞ የኔ ምክር መስማት አለብህ አዶናይ። የኔን ችግር ቦርጭ፣ አንተ ፖለቲካ አይደለም ችግር ቦርጭ ነው ብለኛል። ኦኬ እቀበላለሁ። የአንተ ችግር ደግሞ አይ ቲንክ ሉጢ ነህ። አይ ቲንክ አዶናይ ዩ አር ሉጢ፣ ዩ አር ሉጢ። ሉጥነት እያስቸገረ ነው ያንተ ችግር። ያንተ ችግር ገንዘብ ወዳጅ ነህ። ያንተ ችግር ራስ ወዳጅ ነህ። ኦኬ ያንተ ችግር ከሴት ወደ ሴት ልወደድ ባይ ነህ። ያንተ ችግር ብዙ ችግር አለ አዶናይ። እኔ ችግሬን ተቀብያለሁ። ያንተን ችግር እየመጣው እነግርሃለሁ። እንደዚህ መመካከር ጥሩ ነው። እንደዚህ መመካከር ጥሩ ነው አይደለ ጋይስ? እንደዚህ መመካከር። እግዚአብሔር ይመስገን የኔ ችግር ቦርጬ ብቻ ነው። የኔ ችግር ቦርጬ ብቻ ነው። Can I ask you guys a question? What if ስድሮ የሚባለው አፕሊኬሽን what if I'm being ለህፃናቶች የሚጠቀሙት ከሆነ for child trafficking ምናምን እንዴት ነው ፔዶፋይሎች ምናምን regulated ነው? You guys have to think about that. ታውቃላችሁ አይደል? ኢትዮጵያ ውስጥ እኮ ይሄ ፔዶፋይል ማለት ህፃናትን እንትን የሚያደርጉ ብዙ ናቸው እኮ። አጥኝ ህጋዊ መሰለኝ ኢትዮጵያ፣ ህገወጥ አይመስለኝም ኢትዮጵያ። ታውቃለህ ኢትዮጵያ እኮ የ7 ዓመት ህፃን ልጅን ሲደፈሩ 3 ዓመት 4 ዓመት እኮ ነው እስር ቤት የሚገቡት። ትልቅ ክራይም አይደለም፣ ፔዲ ክራይም ነው የሚባለው ኢትዮጵያ ውስጥ። ብዙ የተደፈሩ ህፃናቶች አሉ አይደል? ፔዲ ክራይም ነው የሚባለው። I'm serious, like this is የምትኖሩበት ሀገር። ይህ ሰውዬ what if he's grooming ህፃናቶችን? what if ለጀስት ተጠንቀቁ። I'm just saying ተጠንቀቁ። በጣም እንደዚህ አይነት ነገር ማሰብ መልካም ነው ብዬ አስባለሁ ጋይስ። ማሰብ ጥሩ ነው። we gotta make sure that እንደዚህ አይነት ነገር ማለት ነው። ግልፍጤም ራቺም ግልፍጤ የቀነኒ ጓደኛ ነበር፣ ቤስት ፍሬንድ። የቀነኒ ቤስት ፍሬንድ he was her best friend. አንዱ ዓለም እነዚህ ሰዎች ራስ ወዳድ ገንዘብ ወዳድ ስለሆኑ ህዝቡ ግን የኢትዮጵያ ህዝብ ግን ትውልዱ ግን አያችሁ ትውልዱ ዲፕሬቭ ማይንድ ስላለው ዲፕራይቬቲ ውስጥ ስላለ ጆን ዳንኤልን መከተል ይፈልጋል፣ አዶናይን መከተል ይፈልጋል። ቢኮዝ የሚያየው እነሱ የሚኖሩትን ህይወት እንዴ ቪኤት እየነዱ ሚል በቃ ምናምን they don't like ህዝቡ they don't see how they're bringing the money